ተሰቅሎ የነበሩት ባንዲራዎች ወርደዋል። አዳዲስ ሊሰቀሉ የነበሩ ደግሞ እንዳይሰቀሉ ታግደዋል። እንደምትመለከቱት ህገወጥ የሆነ ባንዲራ አልሰቀልንም። ጥያቄዎችን ጠይቀን ነበር። ከላይ የመጣ ትዕዛዝ ነው ብለውናል። ቃሊቲ ላይ ወጣት ኦርቶዶክሳዊ የለም እንዳትሉ ዛሬ ጥር 9 ቀን 2018 ዓ.ም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑ ብፁዕ አቡነ ሳዊሮስ ጋዜጣዊ መግለጫ ሰጥተዋል። ነጭ ቀለም ያላቸው አልባሳትን በመልበስ የሀገራችን ሰንደቅ ዓላማ የቤተ ክርስቲያናችን አርማ ብቻ በመያዝ የጥምቀት ዕለት ታቦታቱ በወጡበት መንገድ የማይመለሱበት አራት ዋና ምክንያቶች። ሰላም ጤና ይስጥልኝ ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ያልኩኝ። በዚህ ቪዲዮ የምንመለከተው በቃይ ቃሊቲ ክፍለ ከተማ የተፈጠረ የሚገኘው ነገር ምንድነው? ለምንስ ለጥምቀት ድምቀት ብለው የሰቀሉ ባንዲራዎች እንዲወርዱ ተደረገ? ሌላ ቦታ ሲተከራው የሚገኘው ነገር ምንድነው የሚለው ነገርና እንደዚሁ ደግሞ ስለ አርቲስት ነፃነት አንዳንድ ቪዲዮዎች የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁና ኮሜንት ላይ የገባችሁ እንኳን ደሳችሁ ያልሽው መጽሐፋችሁን እንዳትረሱ። ከሰባት በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላል። በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 60 7676 ይደውሉ። መጀመሪያ የምንመለከተው እንግዲህ ያው ጥምቀት ነው እንደምናውቀውና በዚህ የተነሳ ወጣቱ እንግዲህ ተባብረው የተለያየ ነገር ያደርጋል። ጥምቀት ላይ እንደሚታወቀው የተለያየ ነገሮች ይሰራል። እንደዚሁ ደግሞ የመንገድ ማስዋብ፣ ቀለም መቀባት፣ ባንዲራዎችን ማሰር እንደዚህ ነገሮች ያደርጋልና ከነዛ መሀል እንግዲህ የቃይ ቃሊቲ ክፍለ ከተማ ወጣቶች አንደኞቹ ናቸው። አሁን እንግዲህ ባንዲራ አስሮ ነበር። ነገር ግን ባንዲራቸው እንዲወርድ ተደርጓልና ለምን እኛ ላይ ብቻ የሚል ነገር እንግዲህ ያነሱ ይገኛሉና የነሱ ከመታችን በፊት አቡነ ሳዊሮስ እንዲህ ብለው ነበር በዚህኛው ጥምቀት ላይ ማለት ነው። ዛሬ ጥር 9 ቀን 2018 ዓ.ም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑ ብፁዕ አቡነ ሳዊሮስ ጋዜጣዊ መግለጫ ሰጥተዋል። የጥምቀት በዓልን ስናከብር በመንፈሳዊ ስነ ስርዓት በጎ እሴቶቻችን ሁሉ በመጠበቅ ልናከብር ይገባል። ከዚህ ውጭ ሰዎችን በሀሳብ የሚለዩ መልእክቶችና ምልክቶች እንዲሁም አርማዎችን መጠቀም ከበዓሉ መንፈስ ጋር የሚጋጩ ናቸው። ነገሮችን ሁሉ ሰላም፣ ፍቅርን፣ አንድነትን የሚሰብኩ ሊሆኑና አሉታዊ ውጤቶች ካላቸው ነገሮች ሁሉ ልንጠበቅ ይገባል። ስለዚህ ከላይ እንደተገለጸው ነጭ ቀለም ያላቸው አልባሳትን በመልበስ የሀገራችን ሰንደቅ ዓላማ የቤተ ክርስቲያናችን አርማ ብቻ በመያዝ መልእክቶቻችን ልዩነት ፈጣሪ እንዳይሆኑ በመጠንቀቅ በዓለ ጥምቀትን በስርዓት እንድናከብር እያልን በቅድስት ቤተ ክርስቲያን ስም ጥሪያችንን እናስተላልፋለን። ልዑል እግዚአብሔር አምላካችን በዓሉን የሰላም የበረከት በዓል ያደርግልን። እንዲህ አይነት መልእክት አስተላልፈዋል። እንግዲህ ነጭ ልብስ እንልበስ፣ እንደዚሁም ደግሞ የቤተክርስቲያን ሰንደቅ ዓላማ እና የሀገሪቷ ሰንደቅ ዓላማ ብለዋል። ያው የቤተክርስቲያን ሰንደቅ ዓላማ ማለት የትኛው እንደሆነ የምናውቀው ነገር ነው። ቤተክርስቲያኒቷ መሀል ላይ አርማ ያለው ባንዲራ አላትና እሱን መጠቀም እንችላለን የሚል ነገር አስተላልፈው ነበርና ወደ ቃሊቲ ጉዳይ ስንመለስ ወንድማችን ስሙት። ተሰቅሎ የነበሩት ባንዲራዎች ወርደዋል። አዳዲስ ሊሰቀሉ የነበሩ ደግሞ እንዳይሰቀሉ ታግደዋል። ከመቼውም ጊዜ በላይ ዛሬ በደንብ ሼርና ኮፒ ሊንክ እንድታደርጉልኝ ይፈልጋለሁ። እንደሚታወቀው ነገ ከተራ ነው፣ ታቦትም ወደ ማደሪያው ይሄዳል። በአቃቂ ቃሊቲ የምትገኙ የጥምቀት ክብረ በዓልን የምታከብሩ በሙሉ ይህንን ቪዲዮ ከመቼውም ጊዜ በላይ በደንብ ሼር ኮፒ ሊንክ አድርጉት። ምክንያቱም ደግሞ ነገ ታቦት ወደ ማደሪያው የሚሄድባቸውን አካባቢዎች የማስዋብ ስራ እየተሰራ ባንዲራዎች እየተሰቀሉ ተመልክታችሁ ስለነበር ማወቅ አለባችሁ። የጥምቀት ክብረ በዓልንም ወደ ቃሊቲ መታችሁ ስታከብሩ ምንም አይነት የማስዋብ ስራ ሳይሰራ ካያችሁ ወጣት የለም እንዳትሉ። በአንድም በሌላም መልኩ ተሰቅሎ የነበሩት ባንዲራዎች ወርደዋል። አዳዲስ ሊሰቀሉ የነበሩ ደግሞ እንዳይሰቀሉ ታግደዋል። እንደዚህ የሆነው እንደ አዲስ አበባ ሳይሆን እንደ አቃቂ ቃሊቲ ብቻ ነው። ጥያቄዎችም ጠይቀን ነበር። ከላይ የመጣ ትዕዛዝ ነው ብለውናል። ሁሌ ለምን እኛ ላይ ተጽዕኖ እንደሚደረግ አላውቅም። ድፍን አዲስ አበባ ማለት ይቻላል ከቃሊቲ ውጪ ሙሉ በሙሉ የጥምቀት ስራቸውን እየሰሩ አደባባዮቹን እያሳመሩ ጥምቀት የሚሄድባቸውን መንገዶች ደግሞ በባንዲራ እያሳመሩ ይገኛሉ። ቃሊቲ ላይ ግን ለምን ህጉ እንደሚለይ አናውቅም። እንደምትመለከቱት ህገወጥ የሆነ ባንዲራ አልሰቀልንም። ሌላው ቦታ የተሰቀለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርማ ያረፈበት ትክክለኛ ባንዲራችንን ሰቅለናል። ወዲያውኑ የተሰቀለው ሙሉ ለሙሉ እንዲወርድ አድርገውናል ማለት ነው። ዛሬ ተነስቶ ለምን ህግ እንደሚቀየር አላውቅም። ለዛውም ቃሊቲ ላይ ብቻ። ቃሊቲ ላይ ወጣት ኦርቶዶክሳዊ የለም እንዳትሉ፣ ምክንያቱም ደግሞ በህግ አካላት ባንዲራው ከላይ የመጣ ትዕዛዝ ነው ተብሎ ሙሉ ለሙሉ እንዲወርድ ተደርጓል። ይህንን ሐሳብ ላስተላልፍላችሁ ነው የመጣሁት። ለሚመለከተው አካል
ይህንን ቪዲዮ ሼር አድርጋችሁ አድርሱልኝ። ነገ ክብረ በዓላችንን በደመቀ ባማረ መልኩ እናሳልፋለን። የአቃቂ ወጣቶች እንግዲህ መልእክት አስተላልፈዋልና በጣም ነው የሚያሳዝነው። እንግዲህ ብፁዕ አቡነ ሳዊሮስ ባወጡት መግለጫ መሰረት ይሄንን ባንዲራ መጠቀም እንችላለን በሚል መሰረት ነው እንግዲህ ይሄን ባንዲራ የተጠቀሙትና ያው የቤተክርስቲያን አርማ እንደመሆኑ መጠን ነገር ግን እንግዲህ የመንግስት አካላት ከላይ የመጣ ትዕዛዝ ነው ብቻ በሚል መተው እንዳወረዱባቸውና ሌላም ተጨማሪ መስቀል እንደማይችሉ እየተናገሩ ይገኛሉ። ለምን በአቃቂ ቃሊቲ ብቻ የሚለው የተነሳ ይገኛልና አቃቂ ቃሊቲ ባለፈው ዓመት በዚህ መንገድ ነበር ያከበሩት። በጣም የሚደንቅ ነበርና ከ3.5 ሚሊዮን በላይ ህዝብ የሚገኝበት እንደዚሁም ደግሞ ወደ 24 44 አጥቢያ ቤተክርስቲያኖች የሚሳተፉበት ጥምቀት ነበር። አንድ ታቦታት አንድ ላይ የሚሰበሰቡበት ሰፈር ነው። ነገር ግን ባንዲራቸውን እንዳያሱ ከልክለዋልና አላቅም ይሄማ ወደ ማን እንደሚጠየቅ አላቅም። ቤተ ክህነቱ ቢጠየቅም ምንም መልስ አልብዬ አላስብም። መንግስትም እንግዲህ የከለከለበት አናቅም በምን ምክንያት እንደሆነ እንግዲህ በ40 ለምን እንደሚከለከል ሀሳባችሁን ኮሜንት ላይ አስቀምጡልኝ። በጎፋ እንግዲህ የሰሩት ግብዞች ያስደነቀ ይገኛል። ተመልከቱ። ይሄ ነገር ሰርቶ እንግዲህ የጎፋ አዲስ አበባ የጎፋ ገብርኤል ወጣቶች እንግዲህ ካለ6 ወራት ያክል የፈጀባቸው ስራ ነውና ማድነቅ አለብን። እነዚህ ነገሮችን እግዚአብሔር ይስጥልን ወጣቶቹን። እግዚአብሔር አምላካችን በቤቱ አጽናናት ፈልጋለሁ። በግብዝና ወራት ፈጣሪን ያው በዚህ ነው የሚገለጠውና በዚህ መንገድ እንግዲህ አይ ቲንክ ይመስለኛል ኤልያስ በሰረገላ የሚለውን የሚገልጽ ይመስለኛልና በዚህ መንገድ ሰርቷል። እንግዲህ በተለያዩ ቦታዎችን በተለያየ መንገድ ወጣቶች እንግዲህ እያስደሙን ይገኛሉ። ነገር ግን የአቃቂ ወጣቶች ይሄን ነገር እንዳያደርጉ ተከልክሏል። ይሄ ነገር ተገቢ ነው ብዬ አላስብም። እናንተ ምን ያሳባችሁ አስቀምጡ በዚህ ጉዳይ ላይ። ወደ ጎንደር ደግሞ ለጥምቀት የምትሄዱ ሰዎች ካላችሁ ደግሞ ሄዳችሁ ሰዎች ካላችሁ ማድረግ ያለባችሁ የሌለባችሁ ነገር የተነገረ ነገር አለና ተመልከቱት። ጥምቀትን በጎንደር ልታከብሩ የምትመጡ አርቲስቶች፣ ቲክቶከሮች፣ ዩቲዩበሮች እንዲሁም ሌሎቻችሁ በዚህ አይነት መልኩ ከሆነ ልታከብሩ የምትመጡት ባትመጡ ይሻላችኋል። ምክንያቱም የጥምቀት በዓል የጭፈራ፣ የዝሙት፣ የመዳራት በዓል ሲሆን ሃይማኖታዊና መንፈሳዊ ስርዓት ያለው በዓል ነው። በዚህ አይነት መልኩ ከሆነ ልታከብሩ የምትመጡት ከበረከት ይልቅ ትልቅ መክሰፍትና ኃጢአት በደል ሰርታችሁና ተቀብላችሁ እንደምትሄዱ ማወቅ አለባችሁ። ምክንያቱም የጥምቀት በዓል ከሌሎች በዓላት ሁሉ ለየት ያለ ነው። ለምን ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተገልጦ በማየ ዮርዳኖስ ውስጥ የቆመ አብ በሰማያት በደመና ላይ ሆኖ የምወልደው ልጄ እርሱ ነው ይህን ስሙት ብሎ የተናገረበት ዕለት፣ መንፈስ ቅዱስ በርግብ አምሳል በጌታችን በኢየሱስ ክርስቶስ ራስ ላይ መጥቶ የተቀመጠበት፣ የሥላሴ አንድነትና ሶስትነት የተገለጠበት ትልቅ በዓል ነው። እንዲሁም ደግሞ ሴጣን አዳምን ይዞ የዕዳ ባርነት ደብዳቤ አጽፎ አስፈርሞ አንዱን በማየ ዮርዳኖስ አንዱን ደግሞ በሲኦል ደብቆት ነበረ። በዚያች ዕለት ጌታችን በማየ ዮርዳኖስ ውስጥ ሲቆም እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ የአዳምን የዕዳ ደብዳቤ የደመሰሰበት የኛን ኃጢአት የፋቀበት ታላቅ ዕለት ነው። እኛም ደግሞ በዚህ አማካኝነት ከኃጢአት ባርነት ያመለጥንበት ዛሬም በ40 በ80 ቀናችን እንድንጠመቅ የሆነውን በዚህ ምክንያት ነው። በዚህ ታላቅ ባህል ላይ ጌታችን፣ እመቤታችን፣ ቅዱሳን መላእክት፣ ማይበረ ቅዱሳን ሁሉ ወርደው ህዝቡን በሚባርኩበት ዕለት ላይ እኛ ግን የበዓሉን ስርዓት ትተን ባህላዊ አድርገን እየጨፈርን እየጠጣን እየዘሞትን ምንውል ከሆነ በጣም አሳፋሪና አሳዛኝ ክርስቲያኖች ነው። በዚህ ትልቅና ብዙ በረከት በሚገኝበት ዕለት መክሰፍትንና መርገምን ይዞ መሄድ በጣም አለመታደልና ትልቅ ውርደት ነው። ስለዚህ ወደ ጎንደር የምትመጡ ክርስቲያኖች ሁላችሁም ብትሆኑ ጥምቀት በዓልን በሃይማኖታዊና በስርዓቱ መልኩ ልታከብሩ እንጂ በጭፈራና በዝሙት በመዳራት ልታሳልፉት አትምጡ። ይሄንን የትም ልታገኙ ትችላላችሁ። መዳራትን፣ መጨፈርን፣ መዘሞትን የትም ይገኛል። ይሄ በረከት ግን በዓመት አንድ የሚገኝ የትም የማይደገም በረከት ነው። ስለዚህ ይሄንን በዓል እግዚአብሔርን በሚያስደስት በመንፈሳዊ ስርዓት ብናሳልፈው ከዚህ ሁሉ በረከት እንሳተፍ ይሆናል። ካልሆነ ግን በምንሰራው ኃጢአትና በደል መክሰፍትን ተቀብለን እድሜያችንን ያጠራል። ስለዚህ ጥምቀትን በጎንደር በጭፈራ ሲሆን የምናሳልፈው ንስሐ ገብተን በረከትን በመቀበል ነው። ይሄንን አስተካክላችሁ ይሄንን እሳቤ ይዛችሁ ወደዚህ እንድትመጡ ጎንደር የምትገኙ ምዕመናን እንደባለፈው አይነት ስህተት ታቦቱ እንኳን ከመንበሩ ሳይገባ እኛ ታቦቱን ጥለን መጠጥ ላይ መቀመጥ፣ ታቦቱን ጥለን ጭፈራ ላይ መጣድ ልክ አይደለም። እግዚአብሔርን የሚያስቀይም ድንግል ማርያምን የሚያሳዝን ቅዱሳኑን የሚያስቆጣ ነገር ነው። ስለዚህ የጥምቀትን በዓል ታቦቱን ከተራ ላይ እንዳወጣን ታቦቱን በ12 አስገብተን በመንፈሳዊ ስርዓት አክብረን በረከት ተቀብለን ዓመታችንን ጊዜያችንን እንዲሁም ህይወታችንን ብናስባርክ መልካም ነው። ደማችን እግዚአብሔርን ብዙ ጊዜ የምናውቀው ነገር ነውና ጥምቀት ለማክበር ያሉ ጥምቀትን አክብሩና ተመለሱ እንጂ ወይ ደግሞ ከጥምቀት ቀናት ማግስት
ከዛ በኋላ እንግዲህ መጨፈር ትችላላችሁ። የጥምቀት ቀን ታቦት በዛ ያለፈ እናንተ በዚህ የጨፈራችሁ እንዳይሆን። ይሄ ክርስቲያን ስነ ምግባር አይደለም። ኦኬ ትክክል አይደለም። እሺ የሚያሰድብ ነገር ነው። እናንተ የምታያችሁ ለዛ ሰዓት የምታገኙ ደስታ ነው እንጂ ከዛ በኋላ ተቀርጾ ወጥቶ በተሻለ ከነ የምትሰደዱ ስለማትረዱ ፕሌስ ይሄ ነገር አቁም ብለን ነበር። ወንድማችን እግዚአብሔር ይስጥልን። እንግዲህ አሁንም ቢሆን ይሄን ተግባራችሁን እንድትተውሉ አልፈልጋለሁ። በዚህ አጋጣሚ ጥምቀት ለምን ነው ታቦታት ወጥተው ወደ ተለያየ ቦታ የሚሄዱት? ለምን በሄዱበት መንገድ አይመለሱም የሚል ነገሮች አሉና ጋሃድስ እንዴት ነው የሚል ነገር አለና እሱን እንመለከታለን። ከዛ በፊት ግን ስለ ወዳጅ ነፃነት እንመልከትና በነፂ ሞት ብዙ ነገር ተመረናል እንግዲህ የሚታወቀውና ከነዛ መሃል እነዚህ ጥቂቶቹ ናቸው። ሰው እንዴት የሰው ሞት ላይ ይበሻሸቃል? ግን ሰው እንዴት ነው የሰው ሀዘን የሚነጥቀው? ግን ምን አይነት የተረገማችሁ ሰዎች ናችሁ ግን እናንተ! እንዲህ አቡነ ማትያስ እኮ የሀጂ ሙፍቲ ለቅሶ ላይ የተገኙት እኮ ሙስሊም ስለሆኑ አይደለም፣ ሰው ስለሆኑ ነው። እንዴ ማለት እምነት አይኑራችሁ፣ እምነት እንደሌላችሁ እናውቃለን። ሃይማኖት እንደሌላችሁም እናውቃለን። እንዴት ባህል ይጠፋችኋል? እንዴት ስርዓት ይጠፋችኋል? እንዴት ነውር ይጠፋችኋል? እናንተ ነውረኞች! እንዴ በባህላችን እንኳን ጎረቤቶቻችን እንኳን ሲሞት እኮ የማናቀው የሌላ እምነት ተከታይ እንኳን ሲሞት እኮ በሃይማኖት የማይመስለን እንኳን ሲሆን ለኛ አምላክ ነፍሱን ማርለት ብለን እንማጸናለን እኮ። አረ ምን አይነት ጉዶሽ ናችሁ እናንተ! ብቻ ነፃነት ወርቅነህን ባንተ ቀልድ ያልሳቀ ባንተ ንግግር ያልተዝናናና ፈገግ ያላለ ሰው አልነበረም። ነፍስህን በአጸደ ገነት በአብርሃም በይስሐቅ በያዕቆብ እቅፍ በደጋጎቹ አባቶች ዘንድ ያሳርፍልን። ለቤተሰቦቹ እንዲሁም ለመላው ኢትዮጵያን አድናቂዎቹ መጽናናትን እንመኛለን። እግዚአብሔር አምላክ ነፍሱን ያሳርፍ። ከነፃነት ወርቅነህ የተማርኩት አንድ ትልቁ ነገር ምን እንደሆነ ታውቃላችሁ? በትልቅ ፈተና እያለፍክ እያለ ለሰዎች ደስታ መስጠት። አያችሁ፣ ነፃነት ከፊቱ ፈገግታ ርቆት አያውቅም። ብዙዎቻችን ልብ አላልንም። because ቲክቶክ ላይ ተጠምደናል፣ የራሳችን ህይወት ላይ ተጠምደናል፣ የሌላ ዓለም ውስጥ ነው ያለነው። ገባችሁ? ግን ነፃነት ለካስ ምሳሌ ነበረ። በብዙ ነገር እያለፈ ነበረ፣ እያሳየንም አልነበረም እኛን። አንዳንዴ ይናገራል፣ ግን ፈገግታ ከፊቱ አይጠፋም። ምን ያህል ጠንካራ ይሆን? ምን ያህል ከመንፈሱ ጋር ተገናኝቶ ይሆን? ምን ያህል እግዚአብሔርን አውቆ ይሆን? እናም ነፃነት ትልቅ ትምህርት ሰጥቶኛል ለኔ። እኔ ደግሞ ይህ ትምህርት ለመረዳት ዘግይቻለሁ ብዬ አስባለሁ። ምክንያቱም ነፃነት ከኛ ሲለየን ነው ይህ ትምህርት የተማርኩት የበለጠ። ከዛ በፊት መማር ነበረብኝ። ችግር የለውም፣ ለምክንያት ነው። እና ብዙዎቻችን የየራሳችን ችግር እያለፍን ያለ ነው። አያችሁ፣ የውስጣችን ስቃይ አውጥተን ለሌላ ሰው ስቃይ አድርገን ምንሰጥ ከሆነ ለዚህ ዓለም ምንም አንተርፍም። ምንም እናመጣውና ምንበጀው ነገር አይኖርም። በውስጣችን ስቃይ ተሸክመን ለሰው ፈገግታ መስጠትን ምንችል ከሆነ፣ የውህናን ፍቅርን መስጠትን ምንችል ከሆነ ትልቅ ትዕድልት ነው። እኛ የእግዚአብሔር ልጆች ነን ማለት ነው። ይገባኛል፣ ብዙዎቻችን በገንዘብ እንሰቃያለን፣ በጤና እንሰቃያለን። የየራሳችን ጎደሎነትና የሚያስጨንቀን ነገር አለ። ግን የውህናን ፍቅርን መስጠትን ከተማርን ትልቅ ለውጥ እናመጣለን። ሀገራችን ላይ ትልቅ ፍቅር ይሰፍናል። ትልቅ ተአምር እንፈጥራለን። because ሳይኖርህ ፍቅር ስትሰጥ፣ እያመመህ እያለ ሰውን ስታክም ምን ያህል ጸጋ ነው? ምን ያህል ጥንካሬ ነው? ምን ያህል ብርታትን ነው? ሁላችንም እንደዚህ ብንሆን እቺ ዓለም እንዴት በተቀየረች ኖሮ። አብዛኛው ሰው የሚጠላ ሰው ውስጡ ጥላቻ ያለበት ሰው ነው። ሰው መጉዳት የሚፈልግ ሰው ንዴት የሚሰማው ሰው ነው። ግን ንዴታችን ራሳችንን ይዘን ቢሆን ፈገግታና ፍቅር ብናካፍል ሰማይ እንደርሳለን። ነፃነት ወርቅነህ ይህን ያስተማረኝ ያ ሁሉ ህመም ይዞ ተሸክሞ በስንት መከራ እያለፈ ስራው ሲገብቶ ሰዎችን እያሳቀ ስናየው ምን ያህል ጥንካሬ አልገባንም። ከውጪ ሲታይ ቀላል ይመስላል፣ መሳቁ ቀላል ይመስለናል።
ለካስ እቺ ፈገግታ ከባድ ነች። ነፃነት ወርቅነህ ጠንካራ መንፈስ ነበረው። እቺ ጠንካራ መንፈስ ደግሞ ከላይ ሆና እያየችን እንደሆነ እርግጠኛ ነኝ። እወደዋለሁ። ትልቅ ትምህርት አስተምሮኛል። አድናቂው ነኝ። አሁን ደግሞ የሱ ተማሪ። ይህ ለማለት ብዘገይም ግን ከማለት ወደ ኋላ አልልም። እወዳቸዋለሁ። የወንድማችን የአርቲስት ነፂ ሞት እንደ ሙፍቲ እንዳደረገን እንግዲህ ወንድሜ ነፂ በጣም እጅግ ታታሪ፣ ለሙያው ለሃይማኖቱ ቀናኢ የሆነ ወንድማችን ነበርና ለመላ ኢትዮጵያውያንን ሐዘን ላይ የጣለ ድንገተኛ መርዶ ሰምተናል። ለመላ ወዳጅ ዘመዶቹ ለኢትዮጵያውያንም መጽናናትን እየተመኘው ግን በሱ ሞት ምን ተማረን የሚለውን ነገር ለማየት መጣው ማለት ነው። የሚገርማችሁ በዚህ ዓመት ብቻ አንድ ነገር ተረዳሁኝ። ህዝብ ሲወድህ፣ ህዝብ ሲናፍቅህ ለካ ሞትህም ሰርግህ ይሆናል። ሐዘንህ በራሱ ምን ያህል ጥልቅ እንደሆነ ትረዳለህ። እንዴት እንደ ሀገር እንደ ህዝብ እንደምንወደው አረጋገጠልን ማለት ነው። የሚገርማችሁ ተቀዳሚ ሙፍቲ ነበሩ በዚህ ልክ ጥልቅ የሆነ ህመም ሰጥተውን ያለፉት። በተመሳሳይ በሳቸው ፍቅር ልክ ደግሞ የነፂ ሞት ሁላችንንም አንድ አደረገን። ይገርማል። እንግዲህ እንደምታውቁት ከዚህ ቀደም ንፍሮ በየቀበሌው ንፍሮ ድንኳን ጣሉ እየተባለን በቀበሌ አመራርም ጭምር በግዴታ ነበረ። አሁን ግን ልባችን ፈቅዶና ወዶ የምናዝንበት አንድ እንደ ኢትዮጵያዊ ሁሌም የምንታመምበት አንድ መስተጋብር እንዳለን ተመልክተናል ማለት ነው። ከዚያ በኋላ ምን ብዬ እንደጠየቅኩ ታውቃላችሁ? እንደ ህዝብ የሚወደድ ስልጣን ያለው አካል፣ እንደ ህዝብ የሚወደድ ታዋቂና አዋቂ ሰው ከነዚህ ሁለት ሰዎች የሃይማኖት አባት ከነዚህ ሰዎች ውጪ ካለ እስቲ እንድናውቀው እስቲ እንድንነጋገርበት አሰብኩኝ። ስለዚህ ለምን እንደ ህዝብ አንወደድም? እነዚህ ሰዎች ፍቅርን በመስበካቸው ፊታችን ላይ ፈገግታ በማምጣታቸው ምን አደረግን? ወደድናቸው። ሐዘናቸው ጥልቅ ውስጣችን ገብቶ አዘንን፣ አለቀስን። ባለማመንም ደርቀን ቀረን። እስካሁን ድረስ ሞቱን ያላመኑ ብዙ ወዳጅ ዘመዶቻችን አሉ። ይሄ የሚያሳየው አንድ ሰው የሰጠው ፍቅር ሁሉንም ሰው አንድ ያደረገ መሆኑን በመመልከት ነው። ስለዚህ እስቲ ባለስልጣን የምንባል የሃይማኖት መሪዎች፣ ታዋቂና አንቂ ነን የምንል ሰዎች በዚህ ልክ ህዝብ ውስጥ ገብቻለሁ ብለን ራሳችንን እንመልከት። ወንድማችን ነፂ ነፍስ በደጋጎች አጠገብ አባቶቻችን አጠገብ ትረፍልን። ቀጣይ የምንመለከተው እንግዲህ ያው ጥምቀት ላይ እንግዲህ የተለያየ ስርዓት ይከናወናል። ከነዛ መሀል እንግዲህ ታቦት በወጡበት መንገድ አይመለስም የሚባል ነገር አለ። እንደዚሁም ደግሞ የተለያየ ስርዓቶች አሉ። ከጋር ጋር ተያይዞ እንግዲህ የዚህኛው ዓመት ጋር እንግዲህ ያው ግልጽ ነገር ነው አሳይተናል። ከዚህ እሁድ ብቻ ነው የሚጾመው፣ እሱንም ደግሞ የሚጾመው ከጦም ላትሪ ብቻ ነው ደግሞ ከጾም ምግብ ብቻ ነው እንጂ ከዛ ውጭ አይጾም ብለን ነበር። በዚህ አጋጣሚ ደግሞ ቅዳሜን ጨምራችሁ ጾማችሁ ካላችሁ ያው ለእናንተ ነው ጥቅሙ። ዓርብንም ጾማችሁ ካላችሁ እንትንም ሌላ ቀን ሐሙስንም ጾማችሁ ካላችሁ የምትጎዱበት ጉዳይ አይደለም። ኦኬ የሚያስቀጠን አለመጾም ይመስለኛል እንጂ መጾም አይደለምና ጋር እንግዲህ ቀጣይ ዓመት የሚፈጠር እንዴት ነው የሚለውን ነገር ለመረዳት ያክል አንዶችን እንመልከት። የጥምቀትን ክብረ በዓል ስናከብር ታቦታት ከመንበረ ክብራቸው ተነስተው ወደ ታቦት ማደሪያ ለምን ይሄዳሉ? ታሪኩ እንደዚህ ነው። ጌታችን ከገሊላ ወደ ዮርዳኖስ መውረዱ ምሳሌ አድርገን ነው። ሁለተኛው መጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ ኢያሱ የቃል ኪዳኑን ታቦት ይዞ ወደ ዮርዳኖስ መውረዱን አብነት አድርገን ሰዎች እንዲቀደሱ ቦታው እንዲባረክ ታቦታቱን ከመንበረ ክብረው ይዘን ወደ ማደሪያ ቦታቸው እንወስዳለን። የጥምቀት ዕለት ታቦታቱ በወጡበት መንገድ የማይመለሱበት አራት ዋና ዋና ምክንያቶች። ታቦቱን የተሸከመው ካህን፣ ታቦት ውስጥ የምን ምሳሌ ነው? ካህናቱ ምዕመናን ውስጥ ምሳሌ አላቸው ወይስ በዓሉን ለማድመቅ ነው የሚወርዱት? የጥምቀት በዓል በሀገራችን እንዲህ በደመቀ ሁኔታ መከበር የጀመረው ከመቼ ጊዜ ጀምሮ ነው የሚሉትን ጥያቄዎች መልስላችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ይህ ትምህርት ለሌሎች እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ አንዲት ጥምቀት እያላችሁ ጻፉልኝ። ከዛ በፊት እንኳን ለብርሃነ ጥምቀቱ በሰላም አደረሰን አደረሳችሁ። ሁላችሁም አስተውላችሁታል ብዬ አስባለሁ። ታቦታቱ በጥር 10 ቀን ወጥተው በካህናት በምዕመናን ታጅበው ወደ ባህረ ጥምቀቱ ይወርዳሉ።
ጥር 11 ቀን ታቦታቱ ሲመለሱ በመጡበት መንገድ አይመለሱም። ይህ የሆነበት ስለ 4 ዋና ዋና ምክንያቶች ነው። አንደኛ ያላየው እያየ ያልሰማው እየሰማ እንዲያምንና ሃይማኖት እንዲስፋፋ ለማድረግ ነው። ሁለተኛ የእግዚአብሔር የቃል ኪዳኑ ታቦት ያልተባረከውን መሬት እንዲባርኩ ምድር በኪደተ እግሩ ተቀደሰች ብሎ ቅዱስ ያሬድ እንደተናገረው። ሶስተኛ ሰብአ ሰገል ጌታችን መድኃኒታችን ኢየሱስ ክርስቶስን ለማግኘት በሄዱበት መንገድ አልተመለሱምና እነርሱን ለማሰብ ነው። አራተኛና የመጨረሻው ነቢያት በሄዱበት መንገድ አይመለሱምና ያንን ለማሰብ ለመዘከር ታቦታቱ በወጡበት መንገድ አይመለሱም። በነገራችን ላይ ታቦታቱ በወጡበት እንዳይመለሱበት እና በጥምቀተ ባሕሩ እንዲያድሩ ስርዓት የሰራልን የስርዓት መምህር የሆነው አጼ ዘርዓ ያዕቆብ ነበር። ሌሎችንም ጥያቄዎች መጽሐፍ ቅዱሳዊ ማስረጃዎችን አጣቅሼ ዘርዘር አድርጌ ዩቲዩብ ላይ አስቀምጬላችኋለሁ። ቪዲዮውን ገብታችሁ ማየት ትችላላችሁ። ሊንኩን ታች ላይ አስቀምጬላችኋለሁ። ትምህርቱንም ተከታተሉት፣ ታተርፉበታላችሁ። መልካም በዓል። የታሉ የኔታ እንዴት ነህ? እግዚአብሔር ይመስገን። እንኳን አደረሰዎት። እንኳን አብሮ አደረሰን። ዛሬ ቀኑ ቅዳሜ ነውና ሰው በእርግጠኝነት ዋካብራን ሚዲያ ላይ ሰርተናል። ደግሞ አሁን በእኛ ጋር ይደውላል፣ ሰው ጋር በእርግጠኝነት አያርፉምና የጋድ ጉዳይ እንዴት እያደረገ ነው? እስኪ መልስልኝ። ይሄን ያህል አከራካሪ መሆን አለበት ብዬ አላምንም። ምክንያቱም ተነግሯል። ብዙ ሊቃውንት ያየው ነበር። ተመሳሳይ የሆነ መልስ ነው ያላቸው። እንደውም ሚዲያ ላይ ያየኋቸው ሰዎች ያ ማለት ምንድነው? የጥምቀት ዋዜማ ምንጊዜም ጾም ነው ይታወቃል። ያ ማለት ነገ ሰንበት ስለሆነ እንጀራ ጾመን አንውልም፣ ግን ከጥሉላት ማለት ያ ማለት በጾም ቀን እንዳይበሉ ከተከለከሉ ምግቦች በስተቀር ማለት ነው። ሌሎችን እንድንበላ ያው ሰንበት ነውና ሕገ ሰንበት ያዝዘናል። ግን በጾም ወቅት ማንበላቸው ምግቦች ደግሞ ሳንበላ እንውላለን ማለት ነው። ከዚህ ያለፈ ጾም የለም። ቅዳሜ ጾም ነው የሚሉት የራሳቸው ሀሳብ ነው፣ የመጽሐፍ ቃል አይደለም። እኛ ደግሞ በሰው ሀሳብ አንመራም። የተሰራ ስርዓት ስላለ በዚያ መሰረት ነው የምንሄደው ማለት ነው። 2 ቀን ጾሙ የሚል መጽሐፍ ስለሌለ 2 ቀን ጾሙ ብለን አናዝዝም፣ አናስተምርም። ከዛ ውጭ ግን ለሰዎች የምመክራቸው 1-2 ምክሮች አሉ። አንደኛው በክርክር የሚጾም ጾም የለም። በእንዲህ አይነት ክርክር እና ውዝግብ ልንጾም አይገባም የሚለው ነው አንዱ ነገር። ሌላውና ሁለተኛው ነገር እንዲያው ሕግ ከመጠበቅ ባሻገር ሕጉ እንዳንድ መነሻ ነገር ሆኖ ዋናው ትልቁ ነገር ግን ምሕረትን፣ ቸርነትን ለሰውነታችን ማስለመድ ነው ዋናው ትልቁ ነገር እና እንዲያው ፍቅርን፣ ርህራሄን ብንለን መልካም ነው። አንዱ አንዱን እየሰደበ አንዱ አንዱን እየተቸ እንዲህ አይነት ጽድቅ የለም። ብንጾመን ብንጸልይም የሚያጸድቀው ፍቅር፣ ምህረት ማለት መስዋዕት ነው፣ ወይም ደግሞ ፍቅር በራሱ ምህረት ሊባል የሚችል ነገር ነው። እንዲህ አይነት ነገር ከሌለን ሊያጸድቀን አይችልም እና እንዲያው በአይሁድ ሕግን በመጠበቃቸው ብቻ የሚጸድቁ ስለመሰላቸው ክርስቶስን ከምኩራብ እንዲወጣ ብዙ ጊዜ የገፉት ነበረ እና ሰንበትን ከማክበር የሰንበትን ጌታ ማክበር ይበልጥ ነበረ። ለዚህ ነው ጌታም ምጽዋት አበድር መስዋዕት ሲላቸው ነበር። መስዋዕት ማቅረባችሁ አይደለም ምህረትን ማድረጋችሁን እወዳለሁ ነበር ያላቸው እና ከዛ ይልቅ እንደው አንዳችን ለአንዳችን ብንተዛዘን፣ ብንተሳሰብ፣ መተቻቸቱን መነቃቀፉን ብናደርገው ከምን ጾመው ጾም በላይ ይጠቅመን ነበር። ወይም ከሻርነው ጾም በላይ የሻርነው ፍቅር እንደሚጎዳን ማወቅ አለብን የሚል መልእክት በዛው አስተላልፍልኝ። አመሰግናለሁ የኔታ። ግን አሁን ይሄን የእርስዎን መልእክትም እየሰሙ አሁን የአቡነ ቀውስጦስን እያየው ነበርና የተላለቁ የእናንተን የጉባኤ መምህራንን የሊቃነ ጳጳሳትን ትተው የራሳቸውን ሀሳብ ህዝቡን ግራ የሚያጋቡ ወጠጤ አገልጋዮች በጣም እንዲህ ብዬ የተናገርኩኝ ወይ ልካቸውን አያውቁ ወይ ደግሞ የሚበልጣቸውን አባቶችን የማያከብሩ ሰዎችን ምን ይሏቸዋል? አዎ የብፁዕነታቸውንም ሰምቻለሁ። እኔም እንዳጋጣሚ ሆኖ የሌሎች መምህራንንም ስሰማ ነበረ። ትናንትና የተለያየ መልእክት እንዳናስተላልፍ ብዬ ነው የመምህራኑን የሰማሁት። የሆነው ሆኖ ግን ምንድነው አሁን እዚህ ላይ የምንረዳው ነገር ቢቻል የቤተክርስቲያን ያልሆነ መልእክት ትምህርት ባያስተምሩ ጥሩ ነበር። ሰዎች የወደዱትን በጎ ስለሆነ ተብሎም አይጨመርም። ማንኛውም ነገር ላይ የተጻፈችውን ብቻ ብናስተምር በቂ ስለሆነ ነው። ከዛ ሲቀጥል ግን ህዝቡ ራሱ የቤተክርስቲያን የሆነውን ድምፅ ለይቶ ማወቅ አለበት። እኔ ህዝቡም ራሱ አንዳንድ ጊዜ
ያናደደኛል። እውነት ለመናገር ሊሰማ የሚገባውን አይደለም የሚሰማው። ወይም የቤተክርስቲያን የሆኑት እንደው ሚዲያ ላይ ያገኘውን ሁሉ ሰብስቦ ይሰማና ሲጨነቅ ይውላል ያድራል ማለት ነው። ይሄ የተጣራ ምግብ መመገብ ለጤና ጥሩ ነው ይላሉ የስነ ምግብ ባለሙያዎች። ንጹህ ምግብ ፈልጎ መብላት የባለሙያ ጉዳይ ነው፣ የራሱ የተመጋቢ ጉዳይ ነው። ንጹህ ምግብ ያቀርባል፣ ለገበያ ደግሞ መልኩን አሳምሮ እንዲሁ ዝም ብሎ የሚያቀርብ ደግሞ ሊኖር ይችላል። ስለዚህ አሁን የቤተክርስቲያን የሆነውን ድምጽ ብቻ ለይተው ይስሙ። ምዕመናን መስማት ያለባቸው እሱ ነው። የታለ ከመጽሐፍ ያገኘው ብለው ይጠይቁ። የኔታ ይቅርታ ፍትሐ ነገሥት አንቀጽ 15 ስለ ጠቅሰው ነው በነገሮች ላይ እኔ የታለ ተብሎ ምዕራፍ ቁጥር መጠቀስ አለበት እንዲህ አይነት ጉዳይ ሲመጣ። ይሄ ምክንያቱም ይሄ በመጽሐፍ ያለ ነው። በመጽሐፍ የሌለ ሲሆን የአባቶችን አስተያየት እንይዛለን። በመጽሐፍ ያለውን ግን በመጽሐፍ ያለውን ብቻ መውረስ ያለብን። ስለዚህ ይሄ በመጽሐፍ ስላለ የመጽሐፏን ብቻ እንቅጯን ብቻ ነው መነገር ያለበት። የሌለ ሲሆን ነው ይሄ የአባቶች ልማድ ነው ትውፊት ነው የሚባለው እንደ ጥቅስ የሚወሰድ በመጽሐፍ የሌለ ጉዳይ ሲያጋጥም። ይሄ ግን በመጽሐፍ አለ። ስለዚህ ምዕመናን ግራ አትጋቡ። የመጽሐፉን ብቻ ያዙ። የመጽሐፉን ብቻ የነገሯችሁን ስሙ። አንድ ቀን ብቻ ጾሙ ማለት ጾም አለመውደድ እንዳይመስላችሁ። 2 ቀን ጾመህም እየተከራከርክ አትጸድቅም። እውነቱን ስለ በፍቅር ከጾምክ ደግሞ አንድ ቀንም ብዙ ይችን ራሷ በንስሐ ብንጾማት ይችን ራሷ በጥምቀት የምናገኘውን ደስታ እያሰብን ከጾምናት። የዋዜማው ዕለት ሲጾም ውሎ እኮ በመነገሩ ሰክሮ የሚመለስ ሰው ሊኖር ይችላል። ይሄ አይደለም ጾም ማለት። የክርስትና ጾም እንደዚህ አይነት ሕግ የለውም፣ እንዲህ አይነት አያውቅም። ዛሬ ትጾም ከሆነ በጥምቀት የምታገኘው ደስታ ፍጹም እንዲሆንልህ ስትጾም ውለህ ለተራበው ሰው ማብላት ነው ደስታ ፍጹም ያደርግ። አሁን አየህ ክርስቶስን መሰልከው ማለት ነው። ክርስቶስ ለአንተ ስጦታ ሆኖ አይደል የመጣው? ስለ ክርስቶስ ደግሞ አንተ ያለህን ታካፍላለህ ማለት ነውና እውነተኛው ክርስትና እንደዛ ነው። ኢንዌስ ቪዲዮአችን የሚሳይ ኦፕን ሆናችሁበት አዲስ መረጃ እንዳገኙ ባይጠራጠር መልካም በዓል ብያለሁ። ስለ ጥምቀት እንግዲህ አዲስ መረጃዎች ካሉ ይዤላችሁ ቀርብ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።